ሁሌ እኔና ሐሲፍ ስንጀምር ገና ጭቅጭቅ ነው። ሐሲፍ ማለት ፈጣሪ አለ ግን አምላክ የለም ብሎ የሚያምን ሰው ነው። እንደዛ ልግለጽህ? ፈጣሪ ማለት ምን ማለት ነው? የአካል መመለክን የሚፈልግ አይደለም ወይም አምላክ አይደለም ነው ፖይንቱ ማለት ነው። መመለክ አይፈልግም ሳይሆን አምላክ አይደለም ነው። አምላክ አይደለም። ኦኬ እሺ፣ አምላክ የሚለውን ቃል በምን ዲፋይን አድርገህ ነው አንተ? ያው አምላክ የሚመለክ ነው አይደለ? ኢላህ የሚለው የአረብኛ ቃል አምላክን ዲፋይን ሊያደርገው ይችላል። ማዕቡድ ላይክ ማዕቡድ የሚለው ቃል ሞር ስፔሲፊክ ነው። ኢላህ የሚለውስ? ሶ አክቹሊ ሜቢ ሊሆንም ይችላል። ኦኬ ሶ በዛ ዲፊኒሽን እንሂድና ለምሳሌ ቁርአን እንደ አንድ የቋንቋ መለኪያ ስለምናየው አራአይተ መን ኢተኸዘ ኢላሀሁ ሀዋህ ይላል ቁርአን። ኦኬ ምን ማለት ይመስልሃል? አራአይተ ምን? አራአይተ መን ኢተኸዘ ኢላሀሁ ሀዋህ አላውቅም፣ ፈስርልኝ። ኦኬ አራአይተ መን ኢተኸዘ ኢላሀሁ ሀዋህ ያዕኒ ስሜቱን ወይም ሀዋውን አምላክ አድርጎ የያዘ ማለት ነው። ሙስጠላህ አልዓረብ ላይ ራሱ ትክክለኛ አገላለጽ ነው። እና ስሜቱን አምላክ አደረገ ማለት አሁን ይሄ የአምላክነት ፖይንት ላይ እንድንስማማ ነው። ስሜቱን አምላክ አደረገ ማለት ምን ማለት ነው? ለምሳሌ አሁን በዚህ ሰዓት ላይ ሁለት አይነት ጥሪዎች ይኖራሉ። አንደኛው ጥሪ የስሜት ጥሪ ነው። የስሜት ጥሪ ማለት ተኛ እያለ ይለኛል። የስሜት ጥሪ የአላህ ጥሪ ደግሞ ካለ ሰላት ስገድ ይለኛል። ሶ እኔ ኢላሂን ስሜቴን አርጌ ካሰብኩኝ እተኛለሁ፣ ወይ ደግሞ ካላሰብኩኝ ደግሞ ወይም ደግሞ ኢላሂን ሌላ አካል ካደረግኩኝ ደግሞ እሰግዳለሁ ማለት ነው። አሁን ይህን ሲምፕል ሎጂክ ያነሳው ጥያቄ ልጠይቅህ ነው። ዓለም ላይ ያለ ሰው ማንኛውም ፍጥረት ዓለም ላይ ያለ ባሪያ ሳይሆን ለሆነ ነገር ሳይገዛ መኖር ይችላል? እኔ ያለው እኔ ስለ ራሴ ነው የማወራው፣ ስለማንም ሰው አይደለም። ግን አንተማ ስፔሲፊክ ነህ። ስፔሲፊክ ላይ አድርጌው፣ ምክንያቱም እኔ ለሌላ ሰው ስታንት መሆን አልችልም እኮ እንትን መሆን አልችልም። አንተ አሁን ሎጂካል ሴንትራል ማስ መሆን አልችልም። አሁን ሎጂካል ሴንትራል ማስ ልናወጣ ነው። ሴንትራል ማስ ኤኔሴንስ ማንኛው ሁሉ ነገር የሚጠቀልልበት የሆነ ፖይንት ማለት ነው። ወይም ሁሉ ነገር ከዚህ ይሄ ከዚህ ይሄ ከዚህ ይሄ ከዚህ ይሄ ከዚህ እያልክ መጠቀልልበት የትኛውም የሆነ ፖይንት ያስፈልገናል። ኢምሩ ካለህ ማለት ነው። በመሀል ስመጣ እንትን አስቁመን፣ እሺ ዝም ብሎ እየሰፋ የሚሄድ ነገር ስለሆነ አንተ እስክትመጣ ነው የማወራው እኔ እንጂ ዳትማች ረጅም ጊዜ ማይወስድ ጉዳይ ብዬ አይ ኖ ዋን በቃ አጨረበርክኝ አይደል? አብቲ ተመልሻለሁ። ፖይንቴን እኔ ዝም ብዬ ጠቅለል አድርገው ያወራነውም ዝም ብለን ከዚህ በፊትም ብዙ ጊዜ ስለተጨዋወትንበት ዝም ብለን እንጫወትበት በሚለው ሀሳብ ነው። ምናልባት ከታች ያላችሁ ሰዎች ከመደናገር አንጻር ምናምን እንትን ከማለት አንጻር እንትን የምትሉ ሰዎች ልትኖሩ ትችላላችሁ። ግን እንትን ይሄ ህይወት ላይ ማለት ነው፣ ይሄ ህይወት ላይ ብዙ አዳዲስ አይዲያዎች ይመጣሉ፣ ብዙ ማታውቋቸው ማለት ነው። ግን አይምሯችሁ ሊፈነዳ ይችላል። እነዛን አዳዲስ አይዲያዎች ከዘመኑ ጋር አብሮ በመሄድ እነዛን አዳዲስ አይዲያዎች ማንበብም መሞገትም መሟገትም ማወቅም አስፈላጊ ነው ማለት ነው። አረፍቱ ሸረ ላ ሊሸር ወላኪን ሊተወቂህ ወመን ለም ያዕሪፍ ሸረ ሚነል ኸይር የቃዕ ፊህ ይላሉ ዑለማዎቻችን። ሸር የሆነውን ነገር ወይም መጥፎ የሆነን ነገር ያው እኛ መጥፎ ብለን ዲፋይን ስለምናደርገው መጥፎ የሆነን ነገር አወቃለሁ ላ ሊሸሪ መጥፎን ነገር ለመስራት አይደለም። ለምሳሌ ሌባ የሚሰርቅበትን መንገድ ማወቅ ጥሩ ነው። አሁን ፋሽኑ እንዴት ነው የሚለው ማወቅ ጥሩ ነው፣ ለመስረቅ አይደለም። እንደዛ ከሆነ ስህተት ነው። ግን በዛ መንገድ ሲመጡ እናንተ ለመመከት ማለት ነው። መን ለም ያዕሪፍ ሸረ ሚነል ኸይር የቃዕ ፊህ ኸይሩን ከሸሩ ያላወቀ አካል እዛ ላይ ደግሞ ይወድቃል። ሶ እንደዚህ አይነት ፖይንቶችን እኔ ኤክስፖዝ ማድረግ ደስ ስለሚለኝ ነው እንድታቋቸው። ኢምሩ በቃ ቀጥሎ። እሺ አክቹሊ ስለ አካዴሚ የሆነ ስም እናውጣብል። እኔ ላለሁበት ነገር ቲስት አግኖስቲክ ነኝ። to be more specific ሩቡብይ ሩቡብይ ያምራል። ሩቡብይ ደስ ይላል። ሩቡብይ ቅርብ የሆነ ሚኒንግ ነው። በቃ ይሁንልህ። እሺ ኢምሩ ቀጥሉ በቃ። ሀቢብ እንዴት ነህ? ሰላም ነው? አልሐምዱሊላህ አለሁ፣ ደህና ነኝ።
ሰው የሆነ ጥያቄ ነበረኝ አክቹዋሊ ጉዳዩን ያን ያክልም አላጠናሁትም፣ ግን ያንተን ኦፒኒየን ልሰማ ፈልጌ ነበረ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ወአለይኩም ሰላም። መጀመሪያ ክሌም የሚያነሳው ሰውዬ ስለሚያነሳው ነጥብ በቂ እውቀት አለው እንዴ? እዛ ቦታ ከመሄዳችን በፊት አቡበከር እኔን ላውራው ይልሽ። እሺ ኡስታዝ ቀጥሉ። አሲፍ እንዴት ነህ? ተቀባበላችሁኝ እኮ። እሺ እንዴት ነህ? አለሁ ደህና ነኝ አለሁ። ሰላም ነህ? አንተ ስለ ሐዲስ ከማውራቱ በፊት መጀመሪያ ፈጣሪ አለ ወይስ የለም ብለን ብናወራ አይቀልም? አክቹዋሊ የምናወራበት ጉዳይ ይሆናል፣ ግን የገባሁበት ጉዳይ ስለነበረ ስለዚህ ስለ ሐዲስ ማውራት አንተ ምን ትርጉም አለው? በዚህ መንገድ ቶፒኩን መዝጋትህ ነው? በምንም መንገድ እናስተናግዳለን። አንተ ግሬት። በምንም መንገድ የምታስተናግደኝ ከሆነ ሐዲስ ካለቀ በኋላ ስለዚህ ስለ ሐዲስ እና ስለ ቁርአን ከማውራታችን በፊት አለ ካልክ በኋላ ነው ስለዛ የምናወራው። የለም ብለህ ያወራው ነው። ተጀመረ ወይስ አልተጀመረም ጉዳዩ? እነሱ እንደዛ አላሉ። ቀጥል። ስለዚህ አንተ የለም ብለን የምታምነው እንዴት? ኖ አሁን ጀመርኩ አለ ብለህ ታምናለህ ወይስ የለም? አሁን ገብተህ አሁን ነው ያልከው ይሄንን ነገር ተዳኛለህ። ኦልሬዲ የተጀመረን ጉዳይ አታቋርጥ፣ ሐሳባችንን አትበትን። አይ እንበትናለን። መጀመሪያ ወደ መስደሩ እንመለሳለን ከጨረስን በኋላ። ስለዚህ ከዚህ ጋር ይሄን ካወራን በኋላ ነው ስለ ሐዲስ የምናወራው። አሁን እነሱ እንደዛ አላሉም። እነሱ እንደዛ ካሉ በኋላ ሜይ ቢ እነሱና እኔ አንድ ነን ወገን። ቀጥል። ስላሴ ነው ወይስ ስላሴንም አታምንም? ስላሴዎች ከአንተ ይሻላሉ። እሺ ክርስቲያኖች ከአንተ ይሻላሉ። ለማንኛውም ይሄኛውን ጉዳይ እንጨርስና ተውና ወደዚህ ጥያቄ ተመለስና የምትመልስ ከሆነ መልሰው። አያስኬድንም ብሮ ትቀጥላለህ። ከኔ ጋር የምር አይዞን፣ ከኔ ጋር ትቀጥላለህ። ማዕሰላማ መቀጠል ትፈልጋ አትቀጥልም? ከአንተ ጋር አልቀጥልም እኮ ማዕሰላም ደህና ሁንሽ። እንትን ነው ያነሳው ፖይንት አቡ ሙዓያ ወሳኝ ፖይንት ነው። ስለ አምላክ ቅድሚያ መቅደም አለበት። ኢዝራኤል ግን ችግር የለውም። ሀሳቡን ስላነሳኸው በውስጥ የሚያወራን ስለሆነ ችግር ይህን ጨርሰውና ከዛ በኋላ ስለ አምላክ ጉዳይ በደንብ መወራትም አለበት። ለምን አንተ ኦልሬዲ ትርጉም የለውም። ኢምራን ምን መሰለክ ኢምራን፣ ስለ አምላክ እየተወራ አለ ወይስ የለም ብሎ የሚያምን ሰው ዲፌንዲንግ ሜንታሊቲ ይዞ መጥቶ ማውራት አይችልም። ምክንያቱም አለ ወይስ የለም በሚለው ነገር ላጥርተን እንሄዳለን። አለ ካለ አለ፣ የለም ካለ የለም፣ አላቅም ካለ አግኖስቲክ ከሆነ አግኖስቲክ ነኝ። ከዛ በኋላ ነው ስለሆነ ነገር የሚወራው። ስለምንድን ነው የምታወሩት ነገር እኮ ሴንስ አይኖረው። አክቹዋሊ ሴንስ አለው። ዕልሙ ሪጃልም ሆነ ምንም ለማውራት እሱ እዛ ቦታ ላይ መድረስ መቻል አለብን። አሲፍ ትቀጥላለህ ከኔ ጋር ስለዚህ ጉዳይ? እሺ ስለዚህ አይደለም ስለመጀመሪያ ኤግዚስተንስ ኦፍ ጋር ላይ እንቀጥል። አቡ ሙዓዊያ እኔን በደንብ ታውቀኛለህ። እኔ አንተን በጣም እንደምፈልገህ ኢቭን ላይቮችህን ለመግባት ብዙ ጊዜ ስሞክር እንደምትከለክለኝ፣ ከዛ በኋላ ምን ያነሰው አጭበርባሪ እንደሆን ሳሳይ ትወጣለህ። ሰው እዚህ ጋር ምንድን ነው ወሬ ያስፈልግህ። እኔ እፈልግሃለሁ። አንተ አሁን እዚህ ወሬ ያስፈልግህ ቶፒኩን ለመስራት ስትፈልግ ገብተሃል ሲባል መጥቼ ነው የመጣሁት። አሁን ወሬ ያስፈልግም። ቀጥል። ከዚህ ቶፒክ ፈርተህ ነው? ይሄ ቶፒክ ለአንተ ትርጉም የለውም እኮ። ፈርተህ ነው? እሺ ይሄ ቶፒክ ለአንተ ትርጉም የለውም። መስፈርት ይዘህ ስንመጣ ነው። ምን መስፈርት ይዘህ ነው አይሆንም ይሆናል ብለህ የምታወራው? ከዚህ በፊት ሲከፈት ስላሰማህ ነው? አይ አይደለም። በዚህ ቶፒክ ለማውራት መጀመሪያ ይከሰታል። አቡ ሙዓዊያ ይከሰታል። ማሰላማ አሁን ታወራለህ። መዳፈር አለብን። አዳዲስ ሀሳቦችን መዳፈር አለብን። አይደለም ታወራለህ አታወራም ችግር የለውም። ዒልም አልሐዲስ ከዕልም ዒልም መረጃል ቀርቶ ምንም እንደማታውቅ እኮ አሳይቻለሁ። እንግዲህ ለምን አታሳያቸው? እዚህ ጋር 2.7 ሺህ ሰው አለ። ለእነሱ አሳያቸው። ትክክል አይደለ? አሳያቸው። አንተ መጀመሪያ አምላክ አለ ወይስ የለም? መጀመሪያ እውቀት እንደሌለኝ ለምን አታሳያቸው? አንተን እባክህን አሳያቸው። አንተ እውቀት እንደሌለ ላሳያቸው። አሳያቸው፣ በደንብ አሳያቸው። በጣም ጥሩ። ፈጣሪ አለ ወይስ የለም? በአንተ አካሄድ አልፈቅድልህማ። ቶፒክ መቀየር ለማምለጥ አትሞክር። ተዳኛ አለ ወይስ የለም? ፈጣሪ
አለ ወይስ የለም? ስለዚህ ጉዳይ እናወራለን አልኩ። አይ አለ ይሄንን ወይስ ጉዳይ የለም? ከጨረስን በኋላ እንሄዳለን ወደ አለ ወይስ የለም? ቶፒኩን መቀየር አችልም እኮ ስለደጋገምክብኝ እኮ አይደለም ማለት አለ ወይስ የለም? አቡ ሙዓያ ፎከስ ከኔ ጋር ቶፒኩን በዚህ መንገድ አለ ወይስ የለም? ዊክ አትሁን፣ አትፍራው። አለ ወይስ የለም? አትፍራ። ጥያቄ አትፍራ። አለ ወይስ የለም? አለ ካልክ በኋላ የሚነሱ ጥያቄዎች ነው የሚነሳው። አንተ ማለት ጀግና ሁን። አሰላም ኢምራን ለምን ተረፈሽ? ሰው ፊት ለፊት እንደዚህ አክት ስታደርግ አለ ወይስ የለም? ወንድ ነህ አንተ፣ ወንድ ነህ። አትችልም። አንዴ ልመልስ አቡኪ፣ ስለምን እንደምታወራው መጀመሪያ። ይሄ ልጅ አጠቃላይ ዲፌንዲንግ ሜንታሊቲ ምን ላይ ቆሞ እስልምና መተቸት እንዳለበት አያውቅም። ያ ማለት ምን ማለት ነው? አንድ ነገር አለ ወይስ የለም ብሎ አንድ ነገር የለም ብሎ እያመነ አለ ብለን ለምናምን ሰዎች አለ ብለን ስንናገር ስለዛ ነገር ካወራም በኋላ ቁርአን እንደዚህ ይላል፣ ሐዲስ እንደዚህ ይላል፣ የቁርአን ሽርሕ እንደዚህ ይላል፣ ዒልሙ ረጃል እንደዚህ ይላል ብለን ማውራት የምንችለው እንደዛ ስምን ገብታችኋል? ቀጥታ መጥቶ ግን ይሄ አሁን የሙስጠላህ አልሐዲስ ህጎችን ሆነ በአጠቃላይ ለማውራት ይሄ ነገር ላይ በቂ እውቀት አለህ ወይስ የለህም ከማለታችን በፊት እኛ የምናምነውን አምላክ የለህም እያልክ እኮ ነው። ፖዝ ሆኗል ኡስታዝ። ኦኬ እኔ ለዚህ ነው ምንም ጥያቄ አልቀበልህም ብዬው ነበረ። ትርፉ ከሱ ጋር ከጀመርኩኝ ስለምጨቃጨቅ አይ ቲንክ በጣም ጥሩ ፖይንት ነው ከኢምሩ ጋር ስተውት የነበረው ዒልም ሪጃልን አስመልክቶ አይ ቲንክ ፖይንቱም ተዳስሷል። በዛ መሰረት ኦኬ ተመልሳችኋል ኡስታዝ። እሺ ሶክስ ከዛ አንጻር ነው የምታወራው። ዲፌንዲንግ ሜንታሊቲ ማንነት ይታወቃል፣ ምንነት ይታወቃል። ከዛ በፊት ግን የምታወራው ነገር ትክክል አይደለም ለማለት ያንን ነገር ማወቅ መቻል አለብን። እኔ ስመጣ መበርገግ ሌላ ነገር ማንሳት አያስፈልግም። መቀጠል ትችላላችሁ። ይምሮሽ ኸይር ጀዛከላህ ኡስታዝ። እንደው ግን አንዴ ከፈቀዳችሁልኝ ማለት ነው አንዴ ብቻ ላውራው ትፈቅዱልኛላችሁ? እኔ ብቻ እንዴ ላውራውና እንዘጋዋለን ጉዳዩን። እሺ ፖይንቱ በጣም ወሳኝ ፖይንት ነው። አንድ አካል አምላክ የለም ካለ ሙስጠላህ ሐዲስ which is ሰፊ ፖይንት ነው። ሴንስለስም ነው ማለትም ስለ አቡበከር ምሳሌ አቡበከር ማን የሚለውን አንድ ሰው ያጠናል፣ ግን ደግሞ የአቡበከር አምላክ የማይከተል ከሆነ በጣም ይሄ አያስኬድም ወይም ደግሞ ሴንስለስ የሚለው ግን አንዴ ቆይ እኔ ብቻ ሁለት ፖይንት እናውራና እንዘጋዋለን። ሌላ ፖይንት እንዳታነሳ ርዕሱ ላይ ብቻ ነው። እሺ አጠራርገን ሰላም እሺ ርዕሱ ላይ ተመለስና ሰሒህ ሙስሊም ወዳልከው እንመለስ። መጀመሪያ ከሰውየውን ጀምርና ሰውየው ሙወሰቅ ነው ወይስ አይደለም? በጣም ሙወሰቅ የሆነ ሰው ነው። ሙወሰቅ እሺ። ተሸይዑ አለበት የለበትም? ተሸይዑ አለበት፣ በጣም ነው ያለበት። ያ አመሰግናለሁ። that's my point። አንድ ጥያቄ ደግሞ ልጠይቅህ። ተሸይዑ ያለበት ሰው ሐፊዝ ከሆነ ሪዋዩ ሊዘገበት ይችላል ወይስ አይችልም? ሰው እዚህ ጋር ዘግቦለታል። ተሸይዑ ثبوت ተሸይዑ ላይ ክሊርሊ እንደሆነ እንዳለው ምንም አይነት ኸበር አልደረሰንም። በክሊር መንገድ ምንም አይነት ደሊል ስለሌለን እዚህ ጋር አሁን ሙስሊም ይሄ ነገር ጠፍቷቸው አይደለም። ለምሳሌ አሕመድ ቢን ሐንበል ይሄ ነገር ጠፍቶት አይደለም። ሰው ይቻላል ጥያቄ ይቻላል። በቃ እሱን የፈለግኩት አንድ ሰው ተሸይዑ ካለበት ግን ሐፊዝ ከሆነ ሊዘገበት ይችላል አይደለ? ያው ነገርኩህ እኮ ምንም አይነት ደሊል ከሌለ ወርድ ባወርድ ገምልኝ። አንድ ሰው ተሸይዑ ካለበት ሐዲስ ሊዘገበት ይችላል ወይስ አይችልም? አይችልም። አይችልም። ቅድም እኮ ይችላል። ቀሽ ቤት አድርገው ላስረዳክ። ይችላል። ምን ሐጀት ምን ኦኬ እሺ ምን ታደርጋለህ? ቀጥል። ኦኬ እሺ ምን ታደርጋለህ? ቅድም ይችላል ብለህ ነበር። አሁን ተጋጨህ ራስህ ጋር ያ ሀቢቢ ምን ታደርጋለህ? በቃ አዳምጥ።
ابن حجر ብሎ ያስቀምጣሉ في لسان والميزان ብሎ ያስቀምጣሉ كان واسع الحفظ ይላሉ جدا በጣም ሐፊዝ ነበር ካሉ በኋላ إلا أنه وثقه موثق بحفظه كان يحجم بالقول في التعديل وكان فيه تشيع ወይም ደግሞ وكان في ذلك أوهام شنيعة ብሎ ያስቀምጣል። ሰውየው ሐፊዝ ነበር ግን ምን አለበት? ተሸይዕ አለበት። በሙስሊም ረሂመሁላህ ሁክም ደግሞ አንድ ሰው ተሸይዕ ካለበት እና ሙወሰቅ ከሆነ ወይም ደግሞ ሐፊዝ ከሆነ ሐዲስ ሊዘገብለት ይችላል። ለዛ ነው ሙስሊም ሐዲሱን የዘገቡለት፣ ነገር ግን ተሸይዕ አለበት። ስለዚህ ሙስነድ አሕመድ ላይ የዘገቡ ሐዲስ ፊ ዚክሪ አቡበክር ወዑመር ወዑስማን አላዱ ቀትል ነቢ ሰለላሁ ዐለይሂ ወሰለም ፈሁወ ባጢል ተቀባይነት የለውም። ለምን? ይሄ ዘገባ ወደ ተሸይዕ የሚወስድ ስለሆነ ማለት ነው። ዚክሩል አስማ ከሆነ አንቀበለውም። ስም የተጠቀሰበት ከሆነ ግን ሰሒህ ሐዲስ ነው። ስለዚህ ሙስሊም የዘገቡለት ሰሒህ መወሰቅ ስለነበረ መወሰቅ ነው፣ ግን ተሸይዕ ነበረበት። ተሸይዕ ደግሞ በተሸይዕነቱ የተናገረው ደግሞ ተቀባይነት የለውም። 4 ነጥብ። አሁን የመጨረሻ ፖይንት የሚሆነው ሙስሊም ተሸይዕ ያለበት ሆኖ የዘገቡለትን ባመጣልህ ትቀበላለህ? ላሳይህ፣ ጉዳዩ ያልቃል። አልከኝ መጨረሻ ላይ ተሸይዕ ያለባቸው ሰው ሆነው ግን መወሰቅ ከሆኑ ሙስሊም እንደሚዘግብላቸው ማስረጃ በሰጥህ ጉዳዩ ይዘጋል። እዚህ ጋር ሐሳቡ ይሄኛውን ሐዲስ ማትቀበልበት ምክንያት ምንድን ነው? ተሸይዕ ያለበት ሰውየው ኦኬ ሰው ውሸት ነው። ያ ውሸት ነው። ፊ ዚክሪ አቡበክር ወዑስማን ፊ ዚክሪ አስማኢሂም ናም ውሸት ነው። ኦኬ ብን ሐንበል ራሱ ኦኬ ለይሰ ቢሲቃ ብለውታል እኮ። ምሳሌ አቡ ዳውድ የተለያዩ መጽሐፎች ለይሰ ቢሲቃ ተሸይዕ እንዳለበት አስቀምጠዋል። ምሳሌ ኢብኑ ሐጀር ቀደም እንደጠቀሱት ምን አለ? ሰዱቅ ካለ በኋላ ወካነ ዩርማ ቢተሸይዕ ያለበት ብለዋል። ላ ኢብኑ ሐጀር ኦኬ አቡል ሐቲም ራዚ ለይሰ ቢሲቃ ነው። እሱ ነው አቡል ሐቲም ራዚ ነው እንደዛ ያለው። ላ ወይስ ኢብኑ ሐጀር አልበዛርና ኢብኑ ሐጀር ምን አሉ? ኦኬ ሁለታቸውም እንደዛ ብለዋል ነው። ትክክል። ኦኬ ስለዛ ምን ትከፍትልኛለህ መሰለህ? ተህዚቡል ከማል 31ኛው ጁዝ 35ኛው ገጽ ላይ ትከፍትና ወቃለ አቡ ሐቲም ሷሊሑል ሐዲስ ተህዚቡል ከማል ተህዚብ ላይ 4ኛው ጁዝ 318 ላይ ወቃለ አቡ ሐቲም ሷሊሑል ሐዲስ ይላል። ትክክል ነህ። ተቀብለህ ይቀጥልልህ። እዚህ እያየሁት ነው። ምሳሌ አቡ ዳውድ በተ ለይሰ ቢሂ በእስ ብለውታል። ትክክል ነህ። ነው ስለ አይደለም አንተ በጠቀስከው ነው አቡ ሐቲም ራዚ ላ አልበዛር ነው ያልኩህ ብያለሁ። አልበዛር እኮ ብዬ አስተካክዬልሃለሁ። አትቀላቅለው። እሺ ሐቢቢ መቀላቀል የለብህም። ረጋ ብለህ ፖይንቱን እየዘጋን እንሂድ። ወደ እብን ሐጀርም ከፈለክ እንሄዳለን። ወደ እብን ሐጀር አልዐስቀላኒ ተቅሪቡ ተህዚብ ላይ ምናምን ነገር ታመጣዋለህ። እሱ ላይ መጣ። ለመጀመሪያ እብኑ ሐጀር ሚዛን ወስደን ብሎ አስቀምጠዋል። ሰዱቅ ቃሉ ታማኝ ነው ካሉ በኋላ ወካነ ዩርማ ቢተሸይዕ ብለዋል። ትቀበለዋለህ? ተሸይዕ አለበት ያለውን ሩሚየ ቢተሸይዕ በቃ እሱን ያልኩህ። እሺ ተሸይዕ እንዳለበት ተስማምተናል አይደለ? ምክንያቱም ያመጣቸው ሐዲሶች እዚህ ጋር እንቁምና ተስማማን። ተሸይዕ አለበት። ማሻአላህ ይሄ በጣም ትልቅ ስኬት ነው። ተሸይዕ አለበት ተስማምተናል። ሰሒህ ነው ወይስ አይደለም? ሰዱቅ ነው ወይስ አይደለም? እንስማማ። ደግሞ ሰዱቅ ነው። ራዊ ሰዱቅ ነው አይደለ? አዎ ሰዱቅ ነው። ማሻአላህ አለይክ በጣም ተስማምቻለሁ። ማሻአላህ። ስለዚህ ሰዱቅ ነው ግን ምን አለበት? ተሸይዕ አለበት። በቃ 4 ነጥብ። ይሄን ከጨረስን ሙስሊም ላይ ያለ ዘገባ እዛው ሰሒህ እንደሆነ አውርተናል። ለምን ሙስሊም ረሂመሁላህ አንድ ሰው ተሸይዕ ቢኖርበት እንኳን ሰዱቅ ከሆነ ወይም ደግሞ ታማኝ ሙወሰቅ ከሆነ ይዘግቡለት ነበረ። ጨረስን። አሁን ወደዚህ ሐዲስ ደግሞ ስንመጣ ለምን ضعيف ሆነ ካልን ፊህ ተሸይዕ ሊትራሊ ተሸይዕ ነው። ለምን አቡበከርን ጠቅሰው ማን ጠቅሶ አይደለም እንዴ? ጠቅሶ ነው አራዱ ቀትል ነብይ ያለው አይደለ እንዴ? ስለዚህ ሐዲሱ ሊትራሊ ضعيف ነው የሚሆነው። ለምን ሰውየው ተሸይዕ አለበት። ይሄ የሱ ኢቲቃድ ይሆናል። ስለዚህ በትክክል ያስቀመጠው እንቀበላለን፣ በተሸይዕነት ደግሞ የዘገበው አንቀበልም። 4 ነጥብ። አላህ እሺ ሰው መጠይቅህ እኔ 60 ሰከንድ ነው። ከ60 ሰከንድ በላይ አልጠይቅህም። አክቹሊ የመጨረሻ ገውና ሰዓት ይሄድ ስለሆነ 60 ሰከንድ ሰው መጠበቅ ይችላል። ሰው ምንድነው መሰለህ ቅድም ኢቭን ትጋጫለህ ምናምን ነገር ብለኸኛል። ኢቭን እንደው አልተጋጨሁም። እኔ ክሊርሊ እዚህ ጋር በዚህኛው ስፔሲፊክ ጉዳይ ላይ ከሆነ እኔ በሱ ጉዳይ በሱ በተሸይዑ ጉዳይ ላይ ነظር ስላለኝ የተለየ ነظር ስላለኝ እኔ በራሴ ራእይ ስፔሲፊክ አድርጌው ተኽሲስ አድርጌው ስለዚህ ሰው ያወራው ነበር። ከዛ ወደ ዕሙ መጣውና አው ኖርማል ነው። ከዛ አይደለም ያልኩ አንዱ በተኽሲስ ነው አንዱ በተዕሚም ሲሆን ኦኬ እሺ ተኽሲስ ለምን አደረግከው ይሄንን ሰው ስትለኝ እስትድላል ዳኢሪ ይባላል ይሄ ነገር። ሰው ምንድነው ስለ ደውር በደንብ እንድትረዳ ከፈለክ እሱ ሌላ ፖይንት አውት ኦፍ ቶፒክ ነው።
ኖ ኖ ኖ ኢትስ ኖት አውት ኦፍ ቶፒክ። እዚህ ጋር ስትላል ዳኢሪ አለበት ያልኩ ለምንድን ነው? ቆይ አንድ ዕምራን ይሄን ነገር ከጨረስኩኝ በኋላ ማለት ትችላለህ። ይሄ አውት ኦፍ ቶፒክ ነው። አንዴ ስለዚህኛው ሰውዬ ነው የምናወራው። ስለዚህኛው ሰውዬ ነው የምናወራው። አንዴ ሀቢቢ አንዴ 60 ሰከንድ መጠበቅ አቃተህ? አንዴ አንችልም። ቆይ ረጋ በል። ለምን አውት ኦፍ ቶፒክ ሊሆን ነው። አንዴ እዚህ ጋር ቁምና መጀመሪያ እዚህ ጋር ስትላል ዳኢሪ እንዳለበት አውቀህ እኔ እዚህ ጋር አሁን ሸክል ልንገርህ እና ስትላል ዳኢሪ እንዳለበት አውቀህ ጉዳዩን ስጠቅስልህ አውት ኦፍ ቶፒክ ነው ብለህ ያወጣህ ነው። አንዴ ረጋ በል ፕሊዝ። እሺ ሚዩት አድርግልሃለሁ። ሚዩት አድርገውና በሱ እንቀጥል። እሺ ረጋ በል። አሁን ተሸዩዕ እንዳለበት ሙወሰቅ እንደሆነ እና ሙስነድ አሕመድ ላይ ያለው ሐዲስ በምን ደረጃ እንደተቀመጠ አውርተናል። ኢስቲድላል ዳኢሪ እሱ ሌላ ቶፒክ ነው። ኢንሻአላህ እሱን ሌላ ጊዜ ስለ እስልምና ከተማክ ወይም ደግሞ ስለ ዲን ካወቅክ በኋላ እናወራበታለን። አውቶ ሌላ እንትን ነው። አሁን ያመጣው ሐዲስ ላይ ሰውየው ሙወሰቅ ነው። እዚህ ጋር ደግሞ እንደዚህ የሚል ዘገባ አለ። ስለዚህ ራእዩ ምንድነው? ኢብኑ ሐዝም ሐዲሱን ሙንከር ብለውታል ያልከኝ አይደለ? ሐዲሱ ሰሒህ እንዳልሆነ በምን ተሸዩዕ እንዳለበት ተስማምተናል። አሁን የመጨረሻ ጥያቄ ጠይቃለሁ። ከዛ ውይይቱ አልቃል እንጨርሳለን። ጥያቄ ምንድነው? ሙስሊም ረሕመቱላሂ ዐለይህ ተሸዩዕ ያለበት ሰው ሆኖ ግን ሙወሰቅ ከሆነ ሐዲሱን ይዘግባሉ ወይስ አይዘግቡ? እቺን ብቻ መልስልኝ። ሌላ ወሬ ሳይሆን ይቀበሉ ወይ አይዘግቡ? ግማሽ ቃሌን ለምንድን ነው የምትቀበለው? ግማሽ ቃሌን የተቀበልክ ነው ግን አዎ ይዘግባል። ኦኬ ቀጥል። ግን እኔ አሁን እዚህ ጋር ስመለስ ዘጋ ሐቢቢ አፎን እንዳይሰፋ ዘጋ። በቃ ሙስሊም የሚቀበሉ ከሆነ ሐዲሱን አንድ ሐዲስ በዛ ደረጃ የተዘገበ ከሆነ የሚቀበሉ ከሆነ ተየው ተሸዩዕ ካለበት ዑመርና አቡበከር ጠቅሶ ነው በዚህ ደረጃ ከተናገረ ላንቀበለው خلاص በቃ ይሄን ይመስላል። ቶፒኩ ሰፊ እንዳይሆን ነው። እሺ እዚህ ጋር ቆም ነው። ሌላ ክርስቲያን ካለ መግባት ጆይ ማድረግ ይችላል። የመጨመር ካለ ጨምሩበት ኢንሻአላህ። ለምን ታወጣለህ? አንድ ያስገባች እኛም እናወራ። ተመለስ። ኤቲስት ላይ ያወራ ካወራ ተመለስ። በነገራችን ላይ ኢብን ሐዝም ብሎ ኢብን ሐዝም ዛሂሪ ነው። ኢብን ሐዝም ዛሂሪ ብቻ መሆን ሳይሆን በሐዲስ ደረጃ ላይ ምን አይነት ሰው እንደሆነ አንድ የመልሰው እስቲ። በዚህ ዙሪያ በእንትን ካወራ ግሽ ካለ አስገባለሁ። ኸይር ግባ አትሂድ እንጂ። አይ የለም ጋላ ገስት ላክ በእንትን በሩ የምታረከው ገስት ላክ ካልሆነ በቃ ነው። እስቲ ግባ ላይ በቃ አይ ውስጥ በቂ ነው። ይሄ በቃ በቂ ነው። ዘጋ ነው ፖይንቱ እዛ ዘጋ። በቃ ተሸዩዕ ያለበት ሰው በምን ደረጃ እንደምንቀበለው ካየን በቃ ፖይንቱ አልቋል ማለት ነው። ይልቅስ ሌላ ድርቅ መጥቷል። ሌላ ድርቅ ሴት መታለች። ሜሮን መታለች። ሜሮን ግን ነገራችን ላይ ሐዲስ ጨምርበትና ኡስታዝ ከዛ እንቀጥላለን። የሐዲስ መስፈርቶች ውስጥ አንደኛው ኢስናዱሁ ሰሒህ ሆኖ ራሱ እኮ ሐዲሱ ሰነዱ ሰሒህ ሆኖ ሐዲስ ضعيف የሚሆንበት መንገድ አለ። ይሄን ታውቃላችሁ? ከታች ያላችሁ ሰዎች እንኳን ሊዘግብለት ቀርቶ ሙስሊም የዘገበበት የቢድዓ ሰው ካልሆነ ይዘግብለታል ሙስሊም። የሐዲስ መስፈርቶች ላይ ብዙ እንትን ማድረግ ትችላለህ። ግን እንዴት ነው አንተ ኢማም አንዴ ቢመጣ ጥሩ ነበር። አይ በቃ በቂ ነው። ዋናው ፖይንት ሙስሊም ረሕመቱላሂ ዐለይህ ሙስሊም አልሐጃጅ አንድ ሰው ተሸዩዕ እንኳን ካለበት እንደሚዘግብለት ከተስማማን በቃ ፖይንቱ መጀመሪያ ፖይንት እሱ ነበረ። ስለዚህ ሰው ተሸዩዕ አለበት ጨረስን። እሺ ሜሮን ሰላም ብያለሁ። ሰላም ብያለሁ። እንዴት ናችሁ? ሰላም ነው። እንዴት ነሽ ሜሮን? አለን ኡስታዝ። ሰላም ነው። አለን። አንድ ጥያቄ ነበረ። ኧረ እኔ ልጠይቅ ነው የገባሁት። በስንት መከራ ብገባ ደግሞ አንድ ጥያቄ ልጠይቅና እኔም ልወጣ። እኔ ነው የምጠይቀው። እኔ ጥያቄ አስቤ ነው የመጣሁትና
ወይ ደግሞ አንዳንድ ጊዜ ክላስ ሰጣለሁኝ እዛ መጥቶ ይጠይቁ። ምንድነው ዛሬ አንቺም ጀመርሽ? ኧረ እባካቸው ሜሮ እንዴት ነሽ? አንድ ጥያቄ ብቻ አስተናግጅና ልውጣ። እኔ በጣም በቃ ተጠያቂ ነኝ አይደለ? ለምንድነው የማልጠይቀው? ግን መጥቼ እንደ ምዕመን እንደ ሌሎች ምዕመናኖች ትጠይቂያለሽ፣ ትጠይቂያቸዋለሽ፣ ችግር የለም። እኔ አንድ ጥያቄ ብቻ ነው ጠይቀው። እሺ መመለስ ከፈለኩ መልሳለሁ። የማይሆን ከሆነ ሌላ ጊዜ እልሃለሁ። እሺ ጎ ሄድሽ። አዎ እሺ ትችያለሽ። ኢየሱስ አብን ይለምነው ነበረ፣ ይጣራ ነበር፣ ያመልከው ነበረ። አባቱ ጋር ይነጋገር ነበረ። ያመልከው ነበር ወይስ አያመልከው? ገዛት መነጋገር አምልኮ ነው። ኖ ያመልከዋል ወይስ አያመልክም? ቀጥታ እኮ መነጋገር ያመልከዋል የሚል ማስረጃ ስላለ አምልኮ ነው አልኩ። ስለዚህ አዎ ነው መልስ። ኢየሱስ የራሱን አምላክ እሺ፣ ኢየሱስ አብን ነው የሚያመልከው፣ አባቱን ያመልክ ነበረ። ኢየሱስ የራሱን አምላክነትስ ያመልካል? እሺ ኢየሱስ ስንል ስለ ስጋው ብቻ አይደለም እያወራን ያለነው፣ ስለ መለኮቱም ነው አይደለ? ስለ ቃል እያወራን ነው። ሁለት ባህሪ ያለው ብለን እናምናለን። ስለዚህ ስጋን ስለለበሰ በምድር ላይ ስለተመላለሰ ስጋው የራሱን አምላክነት ያመልካል። አሁን እዚህ ዲስከሽን ውስጥ መግባት ማልፈልገው ምንድን ነው፣ ሁለት ኔቸር አለው ሁለት ባህሪ ያለውን የሚለውን ነገር ይዘህ ስለማትናሳ ነው ይሄን ጥያቄ የምጠይቀው ማለት ነው። ስለዚህ ኢየሱስ ክርስቶስ ሁለት ኔቸር ካለው ኦኬ፣ በስጋው ስጋ ስለለበሰ ለአብ ታዛዥ ሆኖ በምድር ላይ ተንቀሳቅሷል። ኦኬ፣ ለአብ ታዛዥ ከሆነ ለራሱ አምላክነት ታዛዥ ነው ወይስ አይደለም? እሱን ስትነጣጣ አንቺ የሁለት ባህሪ አማኝ ነሽ። ቆይ ሁለት ሰው አደረግከው ማለት ነው። አንቺ የሁለት ባህሪ አማኝ ነሽ። አድምጪ፣ አንቺ የሁለት ባህሪ አማኝ ነሽ። አንቺ ኦርቶዶክስ አይደለሽም። አንቺ የሁለት ባህሪ አማኝ ነሽ። የሁለት ባህሪ አማኝ ማለት ፍጹም አምላክ ነው፣ ፍጹም ሰው ነው ብለሽ ታምኛለሽ። ሁለት ሰው ነው አንድ ሰው? ቆይ አይደለም፣ አንድ ማለት ሁለት ሰው አይደለም። ሁለት ባህሪ በአንድ ሰው አድምጪ፣ እኔ የምታምኑትን ልንገርሽ። በአንድ ባህሪ በአንድ ሰውነት ሁለት ባህሪ አለ ብለሽ ታምኛለሽ? ታምኛለሽ? አታምኝም? ይሄ ድጋሜልኝ አንዴ። እዚህ የሆነ ቦታ ኢየሱስ ከኦርቶዶክስ የምትለዩት ኢየሱስ አንድ ባህሪ ያለው ብላ ያምናሉ። እናንተ ኢየሱስ ሁለት ባህሪ ያለው ብላችሁ ታምናላችሁ። ተሳስቻለሁ? ደሴም ኮንሴፕት ነው። ምክንያቱም ሁለት ኔቸርም አለን። ሁለት ኔቸር ያለው አንድ ሆነ ቢሉም ደሴም ቲንግ ነው፣ አይለያይም። ኢየሱስ በሰውነቱ የራሱን አምላክነት ያመልከዋል ወይስ አያመልክም? አጭር መልስ። ኢየሱስ ስትል ስለ አንድ አካል እያወራህ ነው እያልኩ ነው። እኔ ደግሞ ቀጥሉ፣ በቃ ጥያቄ ልቀጥል። ልነጥልልሽ። ስጋው አምላክነቱን ያመልከዋል ወይስ አያመልከው? በጣም ነው የሚገርመው። እኔ እኮ እየተናገርኩ ያለሁት ሁለት ባህሪ አንድ ሰው አንድ አካል አንድ ሰው ስንል ባይዘው አካል እያወራን ነው። አንድ አካል ካልኩ ለምንድን ነው መለኮቱን ያመልከዋል የምትለኝ? አንድ ከሆነ እንዴት ነው መለኮቱን ያመልከዋል የምትለው? እሺ በጣም መለኮቱ ኢየሱስ አብን ያመልከዋል ስንል ያመልከዋል በሚለው አብ 1% ነው። አብን ያመልከዋል አልሽኝ። መንፈስ ልቀይርሽ፣ መንፈስ ቅዱስን ያመልከዋል ወይስ ያመልከውም ኢየሱስ? አንድ ጥያቄ ብቻ ነው ማስተናግረው። አይ ቲንክ የጨረስን ይመስለኛል። ሁለት ኔቸር የሚለውን ሁለት አካል ብለህ ይዘህ ስለመጣ ይሆናል ኮንፊውዥን የሆነብህ። ሁለት ባህሪ አንድ አካል። ስለዚህ መለኮቱን ያመልከው ነበረ፣ የራሱን መለኮት ያመልከው ነበር የሚለውን ጥያቄ ትክክል አይደለም። እኔ ወደ ኢየሱስ ከዚህ በላይ መልስ የለኝም። ትክክል 3% ነው። አድምጪ አንዴ ምን መሰላችሁ? እነሱ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ብለው ያምናሉ። ኢየሱስ የሚለው ስያሜ ኢየሱስ አብን እንደሚያመልከው መጽሐፍ ቅዱስ ላይ ግልጽ ማስረጃ አለ። አብ ማለት ደግሞ አንዱ አካል ነው፣ የሥላሴ አንዱ አካል ነው እንጂ ሶስቱንም አይደለም። አብ ወልድ አይደለም፣ አብ ወልድ አይደለም፣ ወልድ አብ አይደለም፣ አብ መንፈስ ቅዱስ
አይደለም፣ መንፈስ ቅዱስ ወልድ አይደለም። በእናንተ አስተምሮት ኢምራን ይሰማሉ? ይሰማል ኡስታዝ፣ ግን ተቋርጦ ነው። አሁን ይሰማል። ከኔ ጋር ነው ታውኝ ኢምራን አለ። ይኸው በክርስትና አስተምሮ አይደለም አብ ወልድ ነው አይደለም። መንፈስ ቅዱስ አብ አይደለም። ሰማለሁኝ ከታች እሰማለሁ። ይሰማል ኡስታዝ። ስለዚህ ኢየሱስ አብን ያመልከዋል ካለ አብን ያመልከዋል፣ ግልጽ ነው። ያ ማለት አንዱን ፐርሰን ያመልከዋል እያለ ነው። አንዱን ፐርሰን ያመልከዋል። እሺ ኢየሱስ የራሱን ፐርሰን ያመልከዋል እንዴ? ኢየሱስ በስጋው ኢየሱስ ራሱ አምላክነቱን ያመልከዋል ሲባል ሁለት ፐርሰን አረኩ፣ ሁለት አላረኩም እናንተ ናችሁ የምትሉት። መንፈስ ቅዱስም አብም ወልድም ሶስቱም እናንተ ከኦርቶዶክሶች የምትለዩት አምላክ ነው የምትላቸው። ሶስቱም በአንድ ላይ አምላክ ሳይሆን አብም አምላክ ነው፣ መንፈስ ቅዱስም አምላክ ነው፣ ወልድም አምላክ ነው ብላችሁ የምታምኑት ፕሮቴስታንቶች። ሶ ኢየሱስ የራሱን አምላክ ያመልካል እንዴ ሲል አይ አይደለም፣ እንደዚህ አይነት ጥያቄ የለም። እሺ ክርስቲያኖች ስንት መለኮት አለ ብለው ያምናሉ? ስንት አምላክ አለ ብለው ያምናሉ? ቆይ እናንተ አምላክ ነው ለሳኛለሽ አታምኑ። ካታጎሪ ለያ ሁለት ካታጎሪ ነው ያለ በክርስትና ላምኝ። ሶስት አካል አለ አንድ አምላክ አለ ብላችሁ ታምናላችሁ። አንዴ በሶስት አካል አንድ መለኮት ትላላችሁ። አድምጪኝ። በካታጎሪ እናስቀምጠው። በካታጎሪ እናስቀምጠው። አንድ መለኮት ስንል አንድ ካታጎሪ ነው። ካታጎሪ አለው። አንድ ባልቀው እኮ ነው ሰው ካታጎሪው አምላክ አንድ። ይሄን ካታጎሪ ከአካል ጋር እንዳትቀላቅለው ማለት ነው። ማለት እንዳትቀላቅለው ስለ መለኮት ስናወራ ስለ መለኮት ነው፣ ስለ አካል ስናወራ ስለ ችግር የለውም እሱ። እሺ ችግር የለውም። አብ ራሱን የቻለ አምላክ ነው ወይስ አይደለም? ራሱን የቻለ አንልም። ራሱ ግን ፉሊ ጋድ ነው እንላለን። በጣም ጥሩ። አንቺ ኦርቶዶክስ ፉሊ ጋድ ነው። እሺ ፉሊ ጋድ ነው የምንለው እንጂ ራሱን የቻለ የሚል አብ አምላክ ነው አይደለም? እሺ አብ አምላክ ነው አይደለም? አምላክ ነው። መንፈስ ቅዱስ አምላክ ነው አይደለም? አምላክ ነው። ወልድ አምላክ ነው አይደለም? ነው። እሺ ኢየሱስ በሰውነቱ አብን ያመልከዋል ወይስ አያመልከውም? አምልኮታል። ኢየሱስ በሰውነቱ መንፈስ ቅዱስን አምልኮታል። ቅዱስ ሮል ምንድን ነው? አቡ ማያ የመንፈስ ቅዱስ የሚባለው ውስጥ ተለለበት እኮ አምላክ አምላክ ነው። አምላክ አይደለም እንዴ? የማይመለክ አምላክ ነው እንዴ መንፈስ ቅዱስ? አዲስ ትምህርት ነው። እሺ ይሄን ስታረግ ምን እያደረግክ ነው ማለት ነው? ኢየሱስ ክርስቶስ ፉሊ ሂውመን ብቻ ነው ብለህ ስትመጣ ነው ይሄን ልትጠይቅ የምችለው እያልኩ ነው። ኢየሱስ ክርስቶስ ፉሊ ሂውመን ፉሊ ጋድ ነው ብለን የምናምነው። ስለዚህ ማለት አላልኩም። ኢየሱስ ፉሊ ሂውማን ነው በይም ፉሊ ጋድ ነው በይም፣ ግን አብን አምልኮታል አልሽ። መንፈስ ቅዱስን አምልኮታል ወይስ አላመለከው? እሱ ጋር የመንፈስ ቅዱስን ሮል ጠየቅኩ። ኢየሱስ ክርስቶስ ምንድን ነው መንፈስ ቅዱስ ምን ያደርገኛል ያለው? ያከብረኛል ብሏል። በጣም ጥሩ። ስለዚህ አይመለክም። ማወቅ አለብህ። የኢየሱስ ሰውነቱ መንፈስ ቅዱስን አላመለከም። በጣም ነው የሚገርመው። የምለውን ነገር እንደው ብትደግመልኝ ደስ ይለኛል። ምንድን ነው የመንፈስ ቅዱስ ሮል አልኩ? ኢየሱስ ክርስቶስን ኤምፓወር ማለት ኃይል መስጠት አይደለም? ኃይል መስጠት የማይመለክ ሮል አለው። የማይመለክ ሮል አለው። አዲስ ትምህርት ነው የክርስቲያኖች። ኢየሱስ ክርስቶስ አብን ያመልከዋል። መንፈስ ቅዱስ ጋር ሲመጣ ግን ሮሉ ይለያያል። አያመልከውም። መንፈስ ቅዱስ ለወልድ ሮሉ ምንድን ነው እያልኩ ነው። ልክ ለአብ ወልድ ለአብ ልጁ ነው እያልን ነው አይደለ? ኦኬ መንፈስ ቅዱስ ደግሞ ምን ሊያደርግ ነው? መንፈስ ቅዱስን አላመለከም ወይስ አምልኮታል? አጭር ጥያቄ ሜሮ።
አጭር ጥያቄ፣ መንፈስ ቅዱስን በስጋው አምልኮታል ወይ ሰላም አለከው? ምን ካልመለስክልኝ እኔ ዝም ብዬ አንተን አልመልስልህም። በቃ ምንም እንትኑም አልገባህም። ችግር አይደለም። ኢየሱስ ክርስቶስ ስትመልስልኝ በሰውነቱ አይደለም። ኢየሱስ ክርስቶስ በሰውነቱ አብን እንዳመለከው መንፈስ ቅዱስን አምልኮታል ወይ ሰላም አለከው? አጭር ጥያቄ እኮ ነው። መንፈስ ቅዱስ ሮሉ ምንድነው ካልሽ አብ ጋም ሲመጣ፣ ስለዚህ ኢየሱስ መንፈስ ቅዱስ አምላክ የማይሆንበትና የማያመልከው አንድ አካል እንዳለ ማረጋገጫ ሰጠሽ። መንፈስ ቅዱስንም ካመለከ መንፈስ ቅዱስንም ያመልከ ነበር የሚል ማስረጃ ስጭ። አያመልኮም ሮሉ ይለያያል ካልሽኝ መንፈስ ቅዱስን የማያመልክ ሰው አለ ማለት ነው። ጎሄድ ከበቃሽ ደግሞ መብትሽ ነው። ኢምራን ጋር አስተላልፍሻለሁ። አዎ ችግር የለውም። ብትሰማኝ ኖሮ መልሱን መልሼ ነበረ። ግን እሱ ኦኬ። እኔ ጥያቄ ልጠይቅና ልውረድ። እሺ መመለስ ትላለህ ወይ አንተ ወይ ኢምራን? እንዲህ ከመለሳችሁልኝ ልጠይቅ ስለገባሁ ነው። ለዛ ነው በቃ ችግር አትናደጂ፣ ችግር የለውም። ኧረ አልተናደድኩም። እሺ ነብዩ መሐመድ እሺ ጥያቄ ምንድን ነው? ቀጥታ ጫጫታ ቦታ ነው ያለው። አንዴ ቆይ ግን ሜሮን የቅድሙ ነገር በጣም ያወዛግባል። ነገሮችን አስፍቼ እያደረጋችሁኝ ስታወሩ ማለት ነው። እና ያልሻችሁ ነገሮች ሜሮን ግን እንደው ከይቅርታ ጋር አንቺ ራሱ ገብቶሻል አይመስለኝም የገባሽ። ለምን የኡስታዝ አቡ ማያ ጥያቄ ኢየሱስ ስጋ አለው፣ ያ ስጋ ደግሞ መንፈስ ቅዱስን አላመለከም። በፖይንቱ ስናጠቃለው አላመለከም። ስለዚህ ካላመለከ አምላክን ያላመለከ አካል አለ ማለት ነው ሰው ሆኖ። አይ አይደለም ደግሞ አምልኳል ደግሞ ካልሽ ማስረጃ ሄደች እሱ ነው ግልጽ ጥያቄ እኮ ነው። ስለዚህ በምድር ላይ ሆኖ የማያመልከው አንድ አካል እንዳለ ማረጋገጫ አለው። ፈአዩል ፈሪቀይን ሐቁ ቢልአምኒ እኮ የትኛው ትክክለኛው? ትምጣና ታሳየን። ለወኝ ወይስ አስወጥቶኝ ነው? እስቲ ሳልጠይቅ ለወኝ ወይስ አስወጥቶኝ ነው? እስቲ ወጥተሽ ሳይሆን ሚኒማይዝ አድርገሽ ጉግል ገብተሽ ነበርና ጉግል ገብተሽ ስትመለሽ ምን ያደርገዋል መሰለሽ? ድምፅሽ እንዳይሰማ ያደርገዋል። ሁለት ይሆንብሻል። ለዛ ነው ድጋሚ ውጭና ተመለሽ። ሄደች ጉግል እኮ እንደዚህ ማለት አሁን አልሐምዱሊላህ ይታወቅባቸዋል። ሲወጡ ያስተጋባል ሲመለሱ። መቼም አይመለሱትም። በነገራችን ላይ የባሰም ጥያቄ አለ። ምድር ላይ አምልኮት ነበረ፣ ሰማይ ላይ አላመለኮም ካለ በአብ ቀኝ እያለ ምን እየሰራ ነው? በሰውነቱ ያለው በአብ ቀኝ እያለ ኢየሱስ ምን እየሰራ ነው? እያመለከ ነው? ቁጭ እያለ ዝም ብሎ ነው ያለው ሰውነቱ? ወይስ እዛ ሲሄድ ለአምላክነት ተቀየረ? ኡስታዝ ኢቨን ደግሞ ተጨማሪ ኢየሱስ ምድር ላይ ያለ አብን ብቻ ያመልኩ አይደለ? ስለዚህ ኢየሱስ አብን ብቻ ካመለከ አይደለም እንጂ መንፈስ ቅዱስ አልተመለከም። አመለከ የሚል ለምን ኢየሱስ የራሱ አምላክነት አልተመለከም? የሱ አምላክነት መንፈስ ቅዱስ ለምጣና ኡስታዝ መንፈስ ቅዱስ አላመለከውማ። ኢየሱስ መንፈስ ቅዱስን ካላመለከው፣ ስለዚህ ኢየሱስ የሚያመልከው አምላክና የማያመልከው አምላክ አለ ማለት ነው። ያመለከው አለ፣ ያላመለከው አለ። ያመለከው አምላክ አብ ነው፣ ያላመለከው ደግሞ መንፈስ ቅዱስ ነው። ያልተመለከ አምላክ እንዳለ ማረጋገጫ ነው። ሰውን ሊያስተምር ለሰው ብሎ ሰው የሆነው አምላክ ተብሎ የሚታሰበው የማያመልከው አምላክ አለ፣ የሚያመልከው አምላክ አለ። ያብቷል ካለሽ ተመለከ። ስለዚህ ያልተመለከ አምላክ አለ። በነገራችን ላይ ወልድም አልተመለከም። ወልድም አምላክ ነው። ገብቷል። ኢየሱስ ራሱን የቻለ አምላክ ነው። ሰው በሰውነቱ ነው የሚያመልከው ሲባል በሰውነቱ የራሱን አምላክነት ያመልካል እንዴ ከተባለ እንዴት ሊሉን አይደል? እሱ ለእናንተ ነው ጥያቄ። ይሄ ለእናንተ ነው ጥያቄ። ክርስቲያኖች እሰቡበት። እኔ ችግር የለብኝም፣ ብታስቡበት ግን መልካም ነው። የሚመለክና ሮሉ ይለያያል ተባልክ እኮ ኢምራን። ሮሉ ይለያያል። የማይመለክ ጊዜ አለው ማለት ነው። ሮሉ የሚቀያየርበት ጊዜ አለ። በአምላክነት ሲመጣ ሮሉ የሚቀያየርበት ጊዜ አለ። ለአብ ሲሆን አምላክ ይሆናል፣ ለመንፈስ ቅዱስ ሲሆን ግን አምላክ አይሆንም።
ሮሉ ተለያየ። ተውት በቃ እሺ። እሺ ተው ይምራን። መንፈስ ቅዱስ ለወልድ ምኑ ነው? ኢየሱስ ክርስቶስ ለኢየሱስ ወልድ መንፈስ ቅዱስ ምኑ ነው? አብ አባቱ ከሆነ መንፈስ ቅዱስ ምኑ ነው ለወልድ? እያሰባችሁበት ትደሩ ክርስቲያኖች። የኔ ድምፅ ይሰማል? በደንብ ይሰማል ኡስታዝ። ምኑ ነው ግን ይምራን? ምኑ ነው? ምንም አይደለም። አባትና ልጅ ያለው መንፈስ ቅዱስ እንትን ነው፣ ባዳ ነው። አስባችሁታል? ሶስት አምላኮች ያሉ፣ አንደኛው አባት አንደኛው ልጅ ነው፣ አንደኛው ደግሞ በቃ ምንም አይደለም። የባሰ ደግሞ አለ እኮ ይምራን። የባሰ ምን እንደሆነ ታውቃለህ? ስታስቡ እንዲገባችሁ ልንገርህ። እኔ ያለሁኝ ልጅ አለ፣ ከዛ በኋላ ሶስተኛው ደግሞ ጎረቤት ማለት ነው። እና ሁለታችን እኮ በጣም እንጓደዳለን፣ ልጅና እኔ እንጓደዳለን አይደል? ያኛውን ግን አንንከባከበው። ምን ቢሆን ምን ባዳ ነው አይደለ? እንደዛም መንፈስ ቅዱስ ብቻውን ነው፣ አባትና ልጅ ደግሞ ጎን ለጎን አሉ። አላህ በስራ ይለያያል ሲሉ የአላህ ቃል አልመጣብህ? ምን የሚል ቃል ተቃለ? ኢዘን ለዘሀበ ኩሉ ኢላሂን፣ ሁሉም የተለያየ ስራ ቢኖረው፣ ሁሉም የተለያየ ቦታ ቢኖር፣ ኢዘን ለዘሀበ ኩሉ ኢላሂን ቢማ ኸለቀ ወላ ዐላ በዕዱሁም ዐላ በዕድ። ኩሉ ኢላሂን፣ ሁሉ አምላክ የፈጠረውን ይወስድ ነበራል። አንዱ የበላይ ለመሆን ይጋጋጡ ነበር፣ ከፊል ለከፊሉ። ከዚህ ሁሉ የጠራ አምላክ ነው አላህ። ከዚህ ሁሉ የጠራ አምላክ ነው አላህ። ያሳዝናል። አላህ መንፈስ ቅዱስ መንፈስ ነው አይደለም ይምራን? መንፈስ ቅዱስ መንፈስ ነው። አብም መንፈስ ነው እኮ። መንፈስ ከመንፈስ ይወጣል። መንፈስ ከመንፈስ ይህን ጥያቄ ገብተው ይመልሱ። እኔ አላውቅም። መንፈስ ቅዱስ መንፈስ ከሆነ አብም መንፈስ ከሆነ መንፈስ ከመንፈስ ይወጣል። ይምሩ አንተ በቃ ኔትወርክ ይዘዋል። እኛ ምን ትልኛ ክርስቲያኖች እንትን በሉ ይበቃቸዋል። ኔትወርክ እኛ አልሐምዱሊላህ አላ ኒዕመት ልእስላም እስልምና ለሰጠን አምላክ ማንም ሰው ወላ ኢቲስት ወላ ክርስቲያን ወላ ምን ሆኑ ሙስሊም ፊት ቆማችሁ ማውራት አትችሉ። እና ያላችሁበትን እምነት አመስግኑ። ፈኢን አኽጠእቱ ፈሚኒ ወሚነ ሸይጣን ወኢን አሰብቱ ፈሚን አላህ ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነህ ወሽኩረን ሊሑስኒ እስቲማዒኩም ወሙታበዓቲኩም። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም አለይኩም። እያ ይበቃሃል ይምሩ። ጀዛኪላህ ለጀማዓተል ኸይር ሁላችሁም ተስራ ያላችሁ ጀዛኩሙላሁ ኸይረል ጀዛ። አላህ ይቀበላችሁ። ታብታብ ያደረጋችሁ ኮፒ ሊንክ ያደረጋችሁ እንዲሁም ካለ ያላችሁ ወንድሞቻችን አላህ ይቀበላችሁ። ያ ጀማ ገስት ያሉት እህቶች በሙሉ ፎሎ አድርጉ። እሺ ሁሉንም ፎሎ አድርጉ። ገስት ያሉትን በሙሉ ፎሎ አድርጓቸው። የነጽ ቪዲዮ የሚለቁትና እየገባችሁ አካውንታቸውን በደንብ ኮፒ ሊንክ አድርጉላቸው። ኸይር በጣም ደክሞኛል። ስለዚህ ልተኛ። ሱብሃነከላሁመ ወቢሐምዲክ ነሽሀዱ አን ላ ኢላሃ ኢላ አንት ነስተግፊሩከ ወነቱቡ ኢለይክ። ሰላም አለይኩም።